አይከበርም። ሴት ይዞ ሲመጣ አዳሜ ሆ ብላ ወንዴና ጀግና አይደለም ጀግና ቀብራራው ጀግና ቀብራራ ማለት ምን ማለት ነው? ቀብራራ በዚህ አይነት እስቲ የትኛው ነው ጀግና? ለምን ራሳችንን አናስከብርም? የማዳብቀው ብሩኬን ብቻ አይደለም ሃይሜንም ጀግና ነው የሚሉት። ምንድነው ጀግንነቱ? አሁን የቀደም እሷ ያመጣችው ልጅ የገባው ልጅ አሁን በስነ ስርዓት ይቅርታ ሲጠይቅ የጨረቃ ፋሚሊ እያለ እንደዛ ሲሆን እሱና ስነ ስርዓቱን ይዞ ሲናገር እሱን እንደዛ የሚናገሩትኝ ይሄኛው አሁን እዚህ የሱ ጓደኛ ነኝ ያለው ሊያስታርቅ ነው ሊያለያያቸው ነው። እኔ ከጎንህ ነኝ። ዝም በይ እባክሽ ገንዬ፣ ከተወራ ብዙ ነገር አለ በልጅቷ ላይ ብዙ ነገር ማርያምን ይበይ። እሱም እኮ ንቆ እኮ ነው ምን ያመጣል ነገ ደግሞ እንደዚህ ያለው ነገር ናችሁ ንቆ እኮ ነው አለ። እኔ ላውራ እንዴ አውሪ ቆይ ዝም በሉ አደማመጡ እንዴ ላውራ ስላሰባሽ ሁላችሁም ሰላም ነው ሁላችሁ። መጀመሪያ አውሪ እግዚአብሔር ይመስገን አውሪ አለን እግዚአብሔር ይመስገን። ምንድነው የሚቆራ? ትላንትና ናቲን አናግረዋለሁ ብያችኋል ነበር ስልክ ላይ። ምንም ነገር አትበሉ እሺ። ኤኖክ ስለሰራ ሚፍታ ስለሰራ ተለያየን ወጣን ወረደን ስለተባለው ምንም እንዳትሉ ዝም በሉ እሺ። ዝም በሉ። ሁለቱንም የምትደግፉ ከሆነ ምንም እንዳትሉ እሺ። እነሱ እንደሆነ አይለያዩም፣ ምንም መቼም አይለያዩም። ስለዚህ እናንተ ተረጋጉ። እኔ ነገሩን ይዤዋለሁ። ምንም አትበሉ፣ ትንሽ ታገሱን ብሎ የፈለገ ቪዲዮ የፈለገ ሰው ወጥቶ ይስራ። እኔ ነገሩን ስታውቁት ከኔ አልፍም። ጊዜ ታገሱ። ምንም በቃ ምንም እንዳትሉ ብሏል። እውነት አሁን ራሱ አውርቼው ስልኩን ዘግቼ ነው ለእናንተ ሪኳስት የላኩት። ፈለጋችሁ ላይቭ ሪከርድ እኔ ማድረግ አልወድም። ኧረ ታይ ውዴ ታይ እሺ። እኔ አልወድም ማለት ኮሊንግ ሪከርድ እኔ አልወድም በባህሪ። እኔ እዚህ ጋር አሁን እኮ እግዚአብሔር ይመስገን ተጨርስ። አሁን የገባችሁ ተጨርስ። ካመናችሁኝ እመኑኝ። እናንተ አትደንግጡ፣ ምንም አትናደዱ፣ አትበሳጩ። ምክንያቱም እሱ ትላንትና ነግሬው አናግሬዋለሁ ብሏል። እሁድ ደግሞ ከፓይሚ ጋር ተቀጥሯታል። ያወራሉ። ነገሩ ይቀዝቅዝ፣ በቃ ቅዝቅዝ ይበልሽ። እነሱ በየተራ ወጥተው ማንም ይሳል እነሱ አይለያዩ። አይሚን እንደዛ ስላለች ብሩክም በንዴት ነው፣ በቃ በስሜታዊ ነው። ገባሽ? ኦዲየንስ የሚያመጣው ነገር ነው ይሄ። በቃ ሀሳብ የሚሰጠው ኦዲየንስ ነው። ገባችሁ አይደለ? ስለዚህ ማንም ምን የሚበል እሷም ትሰደብ እሱ የሚሰደብ ምንም አዲስ ነገር የሚመጣ ነገር የለም። አይለያዩ ምንም እና ነገሩ ቅዝቅዝ ይበል፣ የፈለጉትን ይበሉ። እናንተ አትናደዱ፣ አትበሳጩ። እሺ እግዚአብሔርን ምንም አትዘኑ። ምን ሀሳብም አይግባችሁ። ሁሉ ነገር ይስተካከላል። እግዚአብሔር እንደዚህ ነው ያለኝ እሱ። አረጋጊያቸው። በቃ እነሱ ኦዲየንሶቻቸው ናቸው፣ ይታገሷቸው። በቃ እነሱን የሚወዱ ሰዎች አሉ አውቃለሁኝ እና አይጨነቁ። ነገሮች ሁሉ ይስተካከላሉ። ምንም መለያየት የሚባል ነገር የለም ብሎኛልና ይሄንን ልንገራችሁ ብዬ ነው እግዚአብሔርን። እኔ ማለት አሁን ለምሳሌ ዩቲዩብ ላይ በወሸት አናገርን እንደዚህ አወራን እንደዚህ አይደለም፣ ቀጥታ ነው ያወራሁት እኔ እግዚአብሔርን። እና ውዴ ስልኩን ጻፊልኝ እስቲ ወይ ስጭኝ። አለ እሰጥሻለሁ፣ በውስጥ እሰጥሻለሁ። እግዚአብሔር ይስጥሽ። እንደዚህ ደጋግመን ከደወልንለት አሁን ቢዚ ሆኜ ነው ነገሩን እቋጨዋለሁ ብሏል። ችግር የለውም። መለየት የሚባል ነገር መቼም የለም። እሺ እግዚአብሔር አታስብ። መቼም እኔ ላረጋግጥላችሁ መቼም አይለያዩም። እግዚአብሔር ይመስገን። አትበሳጩ፣ ተረጋጉ። እሺ እግዚአብሔር ማንም ይስራ ለቢዝነሱ ነው። በእነሱ ስም ይሸክሉ። ሰሞኑ ዩቲዩብ እኮ እኛ የምንለው ለመሰለሽ ልባችን ሁልጊዜ የሚያዝነው ሴት በመሆንሽ አይሚን በምትናገረው በምታወራው ልባችን ሊሰበር ይችላል። ለመሰለሽ ከወዳጆቿ ግን ወዳጆቿ ብዙ ናቸው፣ ጠላቶቿ በጣት የሚቆጠሩ ናቸው። ገባሽ አይደለም? አሁን እንዲህ በተባለ ቁጥር እኔ አሁን በጣም እሳሳላታለሁ፣ እሱንም ወደዋለሁ። ግን ደግሞ ሴት በመሆንሽ ሴት ታሳሳሻለች። አሁን እንደዚህ ሲባል ሰማው። ልጅቷ ራሷን የምታውቀው እሷ ነች። ቁስሏን ህመሟን የምታውቀው ራሷ ነች። እዚህ ጋር ቁጭ ብለን የምንለፈልፈው እሷ ደግሞ ሆና ቦታው ሆና የምትገኘው እሷ ነች። እና ሰው ባይፈርድ ሴት ይዘና ነገ ምናምን ይዘ ምነው
ይሄ መደጋገፍ እኮ አንቺም ሴት ነሽ ነገር እኔም ሴት ነኝ ሁላችንም እዚህ ጋር ሴቶች ነን እነሱን አትስሟቸው እንደዚህ ባድ ማለት ባድ አስተሳሰብ የሆነ መጥፎ አንድ ነገር ምንድነው መሰላችሁ ልክ ብሩኬ እንዲህ ብሎ ስትሉ ሴት የኛ ጀግና የኛ ነብር የኛ እናቱ ቀብራሩ እግዚአብሔርን አውቀው ነው ገባሽ እንዲለያዩ ነው መቤት ሲሉ ማለት ነው ልክ እሷን ያሸማቀቁ ይመስላችኋል እዚህ እኔ መች ነው ከዚህ ህይወት የምወጣው ብላ ብትጸልይ እግዚአብሔርን ከዚህ ከአረብ ኩሽና መች ነው የምወጣው ብለው ቢጸሉ ለራሳቸው እንደዚህ አይነት ሰዎችን እናንተ አትስሟቸው እግዚአብሔር ማለት አትናገዱ እኛ የምንፈልገው አንቺዬ እንዴት ነሽ ሰላም ነሽ ያስቱካ እኛ የምንፈልገው የእነሱ አንድነት ነው አይደለ አለን እግዚአብሔር እኛ የምንፈልገው የእነሱ አንድነት ነው አይደለ በቃ ሌላ ትርፍ እኮ ነው አዎ ባለይ እዚህ ጋር ቆይ እስቲ ገኒ እኮ አውርታ ሳጨርስ ነው ያስቆምናት ታውራ ገነት እስቲ የእሷንም መስማት ጥሩ ነው ትንሽ ገረዳት ገኒ የአውሪ ሐሳብሽ አሁን እሷ ያለችው እየታረቃሉ ሰው አነጋግሬ ነው አይደል ያለች ያለችው እየሰማዋት ነው አሁን እኮ ይሄ ሁሉ ሰው እኮ የእነሱን መለያየት ወይ የእነሱን መጥፎ ነገር ቢፈልግ እኮ ቁጭ ብሎ አይወያዩ ግን እነሱ እንዳይለያዩ ግን እዛ ያሉት ሰዎች እኛ በመናየው ነው እኛ እዚህ በሚለቀቀው ነገር ነው የምናወራው ትክክል የዛን የምናውቀው ነገር የለም ልክ እንደ ድራማም ስታይ እኮ ድራማውን አይቶ እኮ ብዙ ነገር የሚሆን ሰው እኮ አለ ተመስጦ ማለት ነው አይደል እንደ ድራማም ብትወስጂው እኮ ይሄ ነገር አሁን ዛሬ ሄኖክን ያለው ነገር መቼውም ማረሰው ነው እነሱ ይታረቃሉ እሱ ግን የተናገረው ነገር እግዚአብሔር አሁን አንቺ ስለመታረቁ ችግር የለውም እሱ እግዚአብሔር ያገናኘውን እሱ ነው የሚያውቀው አይደል እንዴ ሁለተኛ ነገር ደግሞ እነሱ እስከዛ ደረጃ የሚደርሱ መስለውም አይታዩኝም ለምን ይፋቀራሉ ይዋደዳሉ ይከባበራሉ ኩያም ናቸው ገባሽ ሰው ባለው አይደለም እግዚአብሔር ባለው እንጂ አይደል እንዴ አንቺ ስላልሽው አይደለም እግዚአብሔር ያለልሽን ነው የምትኖሪው አንቺ ያልሽውን አይደለም እንደገና ደግሞ ህይወት ደግሞ አንቺ ባልሽው ሳይሆን እሷ በፈለገችው ቦታ ነው የምትወስደው ያ የእግዚአብሔር ጉዳይ ነው ግን አሁን ጓደኛ ነኝ ብለው ይሄንን ተመልካች ይሄንን ለነሱ ያዝሙት ለምን ክብር አይሰጡም ነው የኔ አባባል ምን ስለሆነ ነው እሱ እናንተ እሱን አታሰቃዩት ምንድነው የሚያሰቃዩት እየወደዱት እኮ ነው ብሩክ እያሉ እኮ ነው እየወደዱት ሃይሚ ብቻ እኮ አይደለም የሚሉት እሱንም ነው አይደል የሚወዱት ምንድነው ተመልካች የሚያሰቃየው እሱ ልጅ ግን በጣም ይናናቃል ከአረብ ትንሽ አረብ ሀገር ያለች ሴት ማየ መሰለችው እንዴ አይደለች በጣም ንቆን እኮ ነው እግዚአብሔር ነው ቆይ ዝም በይ ይኸውልሽ እድሜም ትምህርት ነው እኮ የሰው ልጅ ራሱ ሊያጣ ሀገራችን ላይ ምንም ነገር ስለሌለ እንጂ እኮ ስንት የተማረ ስንት ዲግሪ ያለው እዛ ሄዶ ይሆናል እኮ ምንድነው እሱ እዛ ቆሞ ሸሚዙን አጥብቶ ስለቆመ ነው እንዴ ማንንም አይንቅም ተመልካችን መናቅ ተመልካች እኮ ነው ሁሉ ነገር ያደረሰው ታዲያ መናቅ የለበትም ማንም እየመጣ እዛ እየቆመ እየተሳሳቀ ሙድ እየያዘ በተመልካች ላይ መሄድ አይችልም እውነቴን ነው የምነግራችሁ ፈልገንም ብናያቸው እነሱን ወደን ፈቅደንም ብናያቸው ስለወደድናቸው ነው ሁለተኛ ደግሞ ሰው እንደወደደሽ ደግሞ እንደሚጠላሽ ማወቅ አለብሽ በትክክል የሰው ልጅ ደግሞ ይሸከማል ካልሆነ ደግሞ ወደሚፈልገው ቦታ ይሄዳል ያንንም ማሰብ አለባቸው ይሄ ዝም ብሎ ማህየብ ይመስል እየመጣ እየተሳሳቁ በተመልካች ላይና እንደዚህ እንቅልፋቸውን እስኪ የሃይሚ ቻናል 9 ቁጥር አልሄደችም ብለው እንዴት እንደሆኑ እሱ ነው እንደዚህ የሚያስበው እዛ ቆሞ የሚስቀው ያሳዝናል እኮ ኖ እናንተ አታውቁም እንጂ ከስሩ ከብሩኬ ስር ያሉት በጠቅላላ ልጅቷን ከሱ ለመለየት በትክክል ይኸውልሽ እራሳቸው ጓደኞቼ የሚላቸው ልጁ መልካም ልጅ ነው ልጁ ምንም የለም በውስጡ ምንም ጥርጣሬ ነገር ስለሌለ ያምናቸዋል ሁሉም ነገር እሱ እንደራሱ ይመስለዋል እንጂ የራሱ ጓደኞች ናቸው ጠላቶቹ እውነት ለመነጋገር ብታምኑም ባታምኑም የራሳችሁ ገኒ ልንገርሽ ይሄን አረጋግጬ ወላሂ ብዬ የምነግርሽ አብረውት ጓደኞቹ በእጁ የጎረሱት
ሃይሚን ከእሱ እጅ ለመፈልቀቅ ብዙ ነገር ይጥራሉ። ግን ይሄ ነገር ሰላማቸው ይምጣና ይሄን ነገር ደግሞ እኛ እናወጣዋለን እናወጣዋለን። እሱ ከሷ ይበልጥ እኮ እነሱን ነው የሚያከብረው። እንዴት ይላል እኮ አንድ ነገር ላይ ራሱ ሲማር ነው ጓደኞቹን አስቀድሞ የሚያመሰግነው ከዛ ቅመሟ ነው የሚለው እና ያንን የተፈጥሮ ጉዳይ ነው። እሱ የሱ ስለሆነች ነው። በቃ ተው አሁን ትውታቁ እሱን እንደራሱ ስለሚያያት ነው። እንደራሱ ስለሚያያት ነው። ጠላትማ ማፈር አለበት፣ ወሬኛውማ ማፈር አለበት። ወዳጅ መስሎ መስሎ እየሄደ እሷ ለየትኛው ዘመዶቿ ነው አንድ ቀን ኢትዮፕ ከፍታ ስትመጣ ያያችሁት? ታውቂያለሽ ባለፈው ፍፄን ተናገራችሁ ብላ መታንዴ ያው ጠላት አፈራች። ይሄን ያለው ሰውን የሚያምኑት ሁለቱም የልጅነት ናቸው። በጣም ምስኪኖች ናቸው። እግዚአብሔር ልጆች ሆኖ ሁለቱም ምስኪን ናቸው። በጣም ነው እኮ እፍረት እያያዛቸው እንደዚህ ብንል ይሉቁናል፣ እንደዚህ ብንል ይሉናል። እኛ ብቻ እግዚአብሔር አምላክ አንዴ ብቻ ይታረቁና ይምጡልን እንጂ እኔ ጥሩ ኦዲየንስ የሚያውቃቸው ማለት አሁን ብሩክን ሃይሚን የሚያወሩ ቤተሰብ ማለት ነው። እንደው ቃል ቢያስገቧቸው ሁለቱን ምን አለበት? እንደው በቃ ከእንግዲህ ምንም ጓደኛ አያስፈልጋቸውም። እነሱ ማንም አያስፈልጋቸውም። በቃ እነሱ መሀላቸው ላይ እኔ እንትና ራሱ ሲሰራ አይተሽ ከሆነ ገኒ ይሄ ሄኖክ ሲሰራ አብሯት እንኳን አስተያየቱን ይውስጥ ይለሷ እግዚአብሔር እስቲ ተመልሳችሁ ይዩና ቪዲዮ ኤፍሬም ጋር ሄዶ ኤፍሬምን ለመለያየት ታረቁም አልታረቁም የሄኖክ ማንነት እኔ ያወጣላችኋለሁ። ጠብቁኝ ብያችኋለሁ። ጊዜው ይደርሳል። የዛኔ እኔ ያወጣላችኋለሁ። ለምን እንደመጣ ለምን እዚህ ጋር እንደተለጠፈ እኔ ነግራችኋለሁ። አሁን አይደለም ጊዜው። ኤፍሬምን አይደለም እንደ እነማይታችኋል። ኤፍሬምና እያብን ሊለያይ ኤፍሬምና እያብን ሊለያይ ስለነሱ ብሩኬ ጋር መጣ። እዛው ጦሳቸውን ኤፍሬም ዋና የሃይሚ ነቀርሳ አይደለም። እሱስ ቢሆን ምንድን ኤፍሬም ስለነሱ አያገባንም። ዋና ነቀርሳ እነሱ አያገባንም። ዝም በይ። እኔ ልንገራችሁ ጂጂጌ ለሷማ ያ የሞተው ጅብም ይነሳል። እሷ ላይማ ያ የሞተው ተባረኪ። ስለዚህ እሷ ችግር የለውም። እሷም ራሷ እድሌ ነው ብላለች። ችግር የለም፣ እድል ደግሞ ይቀየራል። ገና ደግሞ እሷ ትሄዳለች። እግዚአብሔር ምስክሬ ነው። የነሱን የሁለቱን መጨረሻ እሱ የፈጠራቸው ጌታ የሚያምኗት እመቤቴ እውነት እኔ የልጆቼን አይደለም የነሱን እንደው ነው የምመኝላቸው የመጨረሻቸው እንዲያምር። ግን አሜን ይመርላቸው። ይሄ ሁሉ እኔ እውነቴን ነው። ቅድም እኔ ለልጁ እንዳበረታታው ብዬ ጊፍት ብሰጥ ለምን እንደዛ ብላችሁ ተናገሩ የተወሰኑ ሰዎች። ግን እኔ ልጁ ደስ ስላለኝ ነው። ለምን ልጁ ምንም አይነት የሚያውቀው ነገር የለም። ልጁ የሚያውቀው ነገር የለም። እግዚአብሔር በሚያውቀው ይሄ አብሯት የመጣው ልጅ በቃ እንደዛ ስለተባለ ብቻ ነው ከልጁ ላይ ይነበባል ምንም አለመኖሩ። እንደነዚህ አይነት ሰውን የሚያከብሩ ወጣቶችን ማበረታታት ምን እነ ብሩኬን ማበረታታት ጊፍት ስለሰጠሽ ነው እንደ የሰደቡሽ ገንዬ? አላውቅም። እኔ አላውቅም። ችግር የለውም። አልሰደቡኝም። የጨረቃ ፋሚሊ እኔንም አይሰድቡኝም። እኔ ስለምወዳቸው ለምን መሰለሽ እነሱ እንዲህ የሚሆኑት ከተሳዳቢዎቹ ሌላ የሚሳደቡት አውቀው ነው። እሷን የማይወዱት ናቸው። አይውደዷት፣ ችግር የለውም። እነሱ ወደዷት አልወደዷት የፈጠራናትሽ ትናንትና ገኒ የማሂን ብሌንዬ ማሂ ጨረቃ ፋሚሊ እንዲወዳት ያደረገችው ማነች? ሃይሚ አይደለችም? ባክስ ጠላቷ ናት እሷ። ኧረ በእናትሽ ገና ብዙ ጉድ አለ። አይወራጅ በቃ ያለና አሁን እኛ ምንም እንቀሰቅሰው ነገር ዝም በሉ በእናታችሁ። በቃ ያሉት ጓደኞቹ ምንም ማውራት አንፈልግም። አሁን ዝም በሉ። ሌላ ችግር ነው በጎን የሚፈጥሩባቸው ልጆቹ ላይ ተከድሎ ይብሰል እነሱ። አሁን እኛ ምንድነው እንደ እኛ ትላልቆች ነን። እኔ በበኩሌ የነሱ ኩያ ልጆች አሉኝ 4 ልጆች። ስለዚህ እንደ ልጆቼ ጸልይላቸዋለሁ። እናንተም ደግሞ እንደ ልጆቻቸው ጸልዩላቸው። ግን የኛን የትላልቅ ሰዎች እኛ ላይፍም አስተምሮናል፣ ስደትም አስተምሮናል። የሚሰሙን ከሆነ እውነት የሚያዳምጡ ከሆነ ሁለቱም ራሳቸው
አይደለም ሌላ ሰው እጃቸውን እንኳን ማመን የለባቸው። እኔ ይሄን ወይኔ ጸልዩላቸው። እግዚአብሔር ደግሞ አይለያያቸው። መድኃኒዓለም የእነሱን መጨረሻ እንደምትመኙት እንደምትፈልጉት እናንተም እንደምትወዷቸው የልባችሁን መሻት ይስጣችሁ። አይለያዩ። በቃ እነሱን እኛም ደስ ብሎ ወይኔ ብሩክና ሀይሚ እኮ እዚህ ቦታ ደረሱ የምንልበትን ቀን ያምጣው። አሜን አሜን። ስለዚህ ተዋቸው። እነዛ እግዚአብሔር ይኸውልሽ የሰራሽውን ይኸው የተናገርሽውን የዘራሽውን ነው የምታጥበው። ዝም ብሎ በሰው ልጅ ላይ እንደዚህ አይነት ነገር የሚያመጣ ሁሉ ያገኘዋል። እውነት ትቆያለች እንጂ አትለመንም። እውነት ነው። ስለዚህ ለሚናገረው ለእነሱ ላይ ለሚፈርደው እነሱን ለሚሰድበውም እግዚአብሔር የእጁን ይስጠው ነው የምለው። እንደ ይፍረድባቸው። እጃቸው ያበሉት እጃቸው የሃይሚም ሆነ የብሩኬ ያበሉት እጃቸው ይካዳቸው። እነሱን ለማለያየት እውነት የሚሄዱት እነሱን ለማለያየት የሚጥሩት የሚግሩት እውነቴን ነው የምለው። መቼም እኔ ብቻ ይሄ ነው አልልም። እንደው የእስራኤል አምላክ እንደው እውነት የድንግል ማርያም ልጅ እንደው እነሱን በተንን አለያየን ብለው ድንኳን አዘጋጅቶ ከሆነ ያ ድንኳን ወደ እነሱ ይዙር። አሜን። ወደ እነሱ ይዙር። እውነት እግዚአብሔር አምላክ እውነት ፈጣሪ እንደው በእውነት ነው የምለው። አሁንም ቢሆን ማለት ነው ብሩክ ላይ ምንም ተይዞ አይደለም። አቀነባብረው ምን ብለው እንዳላችሁ ማንም አይደለም፣ የገዛ ጓደኞቻቸው ናቸው። እግዚአብሔር ደግሞ ያንን 2 ወር ያለፈበትን እግዚአብሔር ሁሌም ማለት ነው እውነት እኔ እንደ እውነት እግዚአብሔር አምላክ ከልቤ እንደው ሌሊቱን ጠርቼ በሰኮንድ የሚደርስልኝ የድንግል ማርያም ልጅ ለነዚህ ልጆች ፈጥኖ ይድረስ ስላቸው። እኔ ምንም አልልም። እግዚአብሔር ልቤን ነው እውነት ልቤን ነው እውነት ለፈጠረው አምላክ የእስራኤሉ የናዝሬቱ ኢየሱስ የድንግል ማርያም ልጅ በመስቀል ላይ ሞቶ እኛን ያዳነን አምላክ እነዚህ ልጆች ያድናቸው በሉ በእናታችሁ። አሜን አሜን አሜን። ሰላም ናችሁ? እንዴት ናችሁ ሁላችሁ? የብሌን ቤተሰቦች በሙላ ማለት ነው 100 ምናምን ሰው ተቃጠል። አይዞሽ ሳሚል እናቱ እንከር በይ ያልፋል። ገና ነው። አሁን እኮ በዛሬው ነው የደነገጣችሁት። የዛሬው ነው በዛሬው ነው የደነገጣችሁት። 2 ወር ሙሉ እንደዛ ሆነው ይለም ያልፋል። አሁን ኖ አይደለም፣ ለቤተሰብ መተን እናሳውቃለን ያለችው እሱ ነው። እሱ ነገር ያብሻል። አያሳውቁም። ነገርኩት እኔ ነገርኩት። አታሳውቅም። ውሸት ነው። ዛሬ አዳምጡኝ አንዴ። ከስር ሆኜ በጣም ሳዳምጥ ነበረ ከ6 ሰዓት ጀምሮ። አስተንፍሽ የሚያስተነፍሰን ብቻ ነው የምንፈልገው እኛ። የውላችሁ ነገሩ ድራማ ነው። እሷ ሃይሚዬ እኮ እስከ ጥግ ነው የምትሄደው። አሁን ደግሞ ድራማው ብሩኬና ሃይሚን ሁለቱ ብቻ ናቸው የሚተዋወቁት። እነሱ ቪዲዮን ከሰሩ ወዲህ ሚዲያ የሚባል አያዩ ስለማይ እንዳይረብሻቸው ማለት ነው። አንድን ነገር ከመጀመሪያው እዩ፣ ከመነሻው ማለት ነው። አንድን ድራማ ስታዩ ጠለቅ ብላችሁ ከመጀመሪያው ጀምራችሁ ስታዩ ድራማው ወዴት እንደሚሄድ እየገባችሁ ነው የሚሄደው። አሁን ይሄን ነገር የሚያውቀው ትንሽ እንትን እንዳይለያዩ መሀል ያስገባው ፍፄን ያስገባችሁ እሷ እንዳይርቃት ማለት ነው። እሱ ማገናኛ እነሱን እንዲያገናኝ የጆከር እንዴት ነው ካርታ ሲጫወቱ ጆከር የሚያጫውተው ፍፄ ነው መሀላቸው። ትንሽ እንደሆነ ፍንጭ ነገር የሚያውቀው ማለት ነው። ከዛ ወዲያ ሁለቱ ብቻ ናቸው የሚያውቁት። ብሩኬ 300,000 እስከሚገባ ድረስ ይሄ ነገር አይቆምም። ምን አለች ገነት በሉ። እኔ ግን የማዳብ ቅመሞች አንዴ ላውራ። አንድ ደቂቃ ድራማ አይደለም። ምክንያቱም እኔ ናቲ ጋር ደውዬ ብሩክን አናግሮታል። እሁድ ደግሞ ከሀይሚ ጋር ተቀጣጥረዋል። ድራማ አይደለም። ምንም መዘናጋት አያስፈልግም። ጸሎት ማለት ነው። እግዚአብሔርን ድራማ አይደለም። እኔ እየዋሻሁ አይደለም። መቤቴ ምስክሬ ናት። እየዋሻሁ አይደለም። እኔ እንደ ዩቲዩብ ደውዬ አናግሬ ወጣ ወረደ እንደዚህ አይደለም። በትክክል ነው የምነግራችሁ። ድራማ አይደለም። ብሩክን አናግሮታል። እሁድ ደግሞ ከሀይሚ ጋር ተቀጣጥረዋል። ምክንያቱም እሁድ ገራጅ ዝግ ስለሆነ ማለት ነው።
ነገ ቢዚ ምናምን ብሏል። አንቺ ናቲን ያጅልና በደንብ አወራሁትኝ። አሁን አውርቼው ነው እዚህ እናንተ ላይቭ ላይ ሪኩዌስት ጠይቄ ገባሁትኝ። ተረጋጉ በያቸው፣ የጨረቃ ፋሚሊዎች ተረጋጉ በያቸው፣ ኦዲየንሶቻቸውን ተረጋጉ በያቸው። ምክንያቱም አሁን ልክ ላይ ስለሆኑ ይብረድ ነገሩ። ሁለቱንም እኔ ላናግር የብቻ እሱን አናግሬ ጨርሻለሁ። እሷን ደግሞ ቀጥሬያለሁ። እሁድ ችግር አይፈጠርም። በቃ ሁሉ ነገር ይፈታል። ተረጋጉ። ድራማ አይደለም ኔቨር ኤቨር። በቃ ሰዎች ግን እየተደሰቱ ነው። ምክንያቱም ተለያየን የሚል ቪዲዮ እየተሰራ ስለሆነ አሀ ተለያዩ እሰይ ብሎ በቃ ተደስተዋል። የእነሱ ጠላቶች ማለት ነው። በቃ ሊለያዩ ነው፣ የመጨረሻቸው ነው ምናምን በቃ ተስካር ሊቀመጡ ነው። እነሱ ተስካር ይቀመጣሉ ዱካን ጥለው፣ እነሱ ደግሞ ታርቀው ይመጣሉ። ዛሬ እኮ ተናገረች። እኔ እኮ ቪዲዮ አላይም፣ ቲክቶክም አልገባም፣ ምንም አልገባም፣ ዩቱብ ላይ ነው ድራማ ማየው። እኔ እኮ አስታራቂ መስለው ቪዲዮ ላይ ይመጣሉ ጓደኞቻቸው፣ ግን ውስጣቸው ቂቤ ጠጥቷል። ይሄ አቅና አቅን ምንም ዋሸት አያስፈልግም። የእነሱ እውነታዊ ናቸው፣ እውነታዊ ወዳጅ ናቸው። አሁን በእኛ እኔ የኛ እንዴት ነው እኔ በኔ እድሜ ልበላችሁ፣ በኔ እድሜ በጣም ደስ የሚል ዘመን ነበር አይደለ? በእኛ ዘመን እኔም በሚል ካላችሁ ማለት ነው። በእኛ እንደኛ ኦኬ የአሁኖቹ ትውልዶች ደግሞ ምንድን ነው የሚያደርጉት ታውቁታላችሁ አይደለ? አሁን ሶሻል ሚዲያውም ሰልጥኗል። ገባሽ? ዛሬ እህት እኮ የእህቷን ባል በምትቀማበት ዘመን ውስጥ ነው ያለ ነው። ይሄን ታውቃላችሁ? ኧረ በጣም ታቁሜና ስለዚህ እኛ በዛ እነዚህ ልጆች ስለሆኑ አላወቁም፣ አላገናዘቡም፣ አልገባቸውም አይደለ? አሁን እነሱ ገባሽ? ይሄ ልጅነታቸው ነው እንደዚህ እንትን የሚያደርጋቸው። ግን እዚህ ቁጭ ብሎ የሚጨነቅላቸው የሚቆረቆርላቸው እንደዚህ የሚያለቅስላቸው የሰው ልጅን እኮ ፈልገሽ አይደለም የምትወጂው። እኔ በህይወት እውነቴን ነው የምልሽ፣ እኔ የሰለጠነ ሀገር ቁጭ ብዬ እኔ ልጆቼ ይኸው እንደምታያቸው ናቸው። እሷኑ ነው የሚመስሉት። ግን ትናንትና ልጄ ምን አለች? ማማ ሃይሚን ወልደሻታል እንዴ አለችኝ እኮ ልጄ። እንዴ አዩ ብሪንግ ሀማም እና ይሄን ያህል ነው ገባሽ? ይሄን ያህል ነው የሚደማው ልባችን ገባሽ? ለምን መሰለሽ ሰው